ከአንድም ሶስት ጊዜ ካት ተደረግቷል ካሜራ ማለት ነው። ተደባደቡ እነዚህ ድንጋይ ራሱ ግን እኔ ሄርሜላ ላለማድነቅ እግዚአብሔር ንፉ ገነት ነው። ለምን የመጣ ሴት ሁሉ ለሩታ ይንበረከካል። እሷ ግን አንድ አመት ሙሉ ይመቻታል። የእውነት አንዴ ስንታቸውን ስጠፈጥፍ እኮ እሷን ጫፏን እኮ አልነካቻትም። ታውቃታለች እንዴት እንደምታረጋት። ውዴ እንዴት አደርሽ ሚሚዬ? ሚሚ እንዴት አደርሽ? ሰላም ነው ጀግና ናት። ኪዳነ ምሕረትን ጀግና ናት። ሁሉንም ሴቶች የሚመጡ ሴቶች እኮ እየጠፈጠፈሽ ነው የምትልካቸው። ግን በቃ የደስታ ቀን ደግሞ እኔን ጉንፋን ይዘኛል ማለት ነው። ጀግኒቷን አትነካትም ሲጀመር ውዴ። ወንድን ሳይቀር ሴትም ጥፍት እየቀመሰ ነበር ወይ ምን አብርሃም ስንት አመት ጠፈጠፈችው እንዴ? ቃላል ጠፈጠፈችው ብቻ እንዴ? እንደ ባልነት እኮ ክብር የለውም። እስኪ ልጁ በዚህ በ5 ቀን ውስጥ ፊቱ እንዴት እንደተመለሰ አይታችኋል? በጣም ደስ ነው። ለሀቅ ከሆነ አያችሁ ፊቱን አይታችሁታል? የእውነት ብቻ ሳይሆን ራሱ ፈገግታው ለምን መጣን እያላት ላይ ሄርሜላ እናንተ ተራ በተራው ወይዲናቴ ትላንትና ምንድን ነው ሀሳብሽ? ቆይ ዳጊ ሚሚ እኮ በመካከል እንደ ቤዚ ሆነች እኮ። ቤዚ አንድ ነገር ለመናገር ብዙ ሰው ነው ጸጥ የምታደርገው። እኚ እያለች ሚሚ ያውሪ የኔ ውድ። ኦኬ እኔ እኮ ጉንፋን ይዘኛል። ማታ ደስ እያለኝ በደስታ እየጨፈርኩት ማለት ነው ለብቻዬ። ከዛ በኋላ ጉንፋን ይዘኛል ማለት ነው። ብቻ ጸሎት አድርጉልኝ። ብቻ ደስ ብሎኛል። ስልክሽ ላይ እንትን አዋራ መቶብሽ ነው በስልክ አይደለ? ለብቻዬ በደንብ ነው አዋራ እስከመውጣ ድረስ ነው እንደጨፈርሽው የኔ ቆንጆ። እንደዛ ይችላል። ደስ አይልም? አብርሽን ስታዩ ደግሞ እኔ እንጃ እንደሞ እግዚአብሔር አዋቂ ነው። የእውነት እግዚአብሔር አዋቂ ነው። ለምን ፊቱ እንደዚህ ፍክት ብሎ መጣ? በዛ ላይ ደግሞ አንዳንድ ሚቀኞች ሸረኞች ሪፖርት እያደረጉ ቻናሉ 500 ኬ ስለገባ እግዚአብሔር በጣም ደስ አይልም እንዴ? በጣም ነው ደስ ያለኝ። ደስ ብሎኛል። በጣም ደስ ያለኝ እግዚአብሔር ሰማችሁኝ ነው። አው ዩዘር ነሻ አይሰማም። ቤቱን ታፍታፍ ኮፒሊንግ አድርጉ ይሰማል። ኮፒሊንግ አድርጉ ያላ ሁላችሁም ኮፒሊንግ አድርጉ። ሌትስ ጎ። ሲገባ ሁሉም ታስወጡኛላችሁ። ለምንድን ነው? ጥሩ ነገር ካወረሽ ትቀመጫለሽ። ጥሩ ነገር ካላወረሽ መሬት ነው ዳይ ማተገብቼ ነው ደግሞ ሲገባ ታስወጡኛላችሁ እያልኩ ቆይ እኛ ቤት ካከበረን እስከ ጥግ ድረስ ነው። ክብር ደግሞ መስጠት ካልቻለን ደግሞ ወደ ታች ዳውን አድርገን ነው የምንጠፈጥፈው። ክብር የሚሰጥ ሰው ክብር እንሰጣለን። አውርቼ አላውቅም። ገባለሁ፣ ታስወጡኛላችሁ። በተረፈ ሰላም ነው። በቤት ገብተሽ ታውቂያለሽ? ሰላም ነው። ውባ ዝም በይ። ሰላም ነው። እግዚአብሔር ይመስገን። ሀሳብ አስተያየት ሄርሜ በጣም ነው የምወዳት። ሙይት አድርጉ። ሄርሜ ጀግና ናት። ሄርሜ እሺ፣ እናመሰግናለን። አንቺንን እኛ እንወድሻለን። እናንተንም ወዳችኋለሁ። እሺ፣ እናመሰግናለን። እና የእናንተና ቪዲዮ ያልሳሳየለም የትናንትና ቪዲዮ ላይ ያልሳቃ ሰው የለም። ኧረ ትናንትና ቪዲዮ ቢት ኮሜንት ላይ የሳቀ ሰው የለም እንጂ ከቲክቶክ መንደር ሰው ሁሉ ሆዱ ታሞ ነው ያደረው። እኔ እኮ ካሜራማኑ ነው የተመቸኝ የምር። አንቺ እርስ በራሳቸው አልተጎዱም እንጂ ተደባደቡ። ለምን ካሜራ 3 ጊዜ ነው ካት የተደረገው። በዛ ላይ ደግሞ ቪዲዮ ተቆርጦ ነው የተለቀቀው። ሙሉ እንደተቀረጸው አልተለቀቀም። አዎ አብርሽ ደግሞ እነሱን እየተጣሉ ነው አለ። ከዛ ቡዜ ሄደች። እንዴት እንደደነገጠ እነሱ ስጮ ማለት ነው። እኔ ደስ ያለኝ የቱ ጋር እንደሆነ ታውቂያለሽ? ውባ እሷን ሰላም ካለ በኋላ ሮጦ ሄርሜላ ጋር ሄደው ወይ ቅቤ ጠጡ። አንጀቴ ቅቤ ጠጣ። ወደዚህ ብለው ሉል አድርጋ ምንድነው እንኩ ስትል ምንም አሁንኩ አሁን እሷ ከትላንት ትፈልጋለች። በግድ ይዛ ማየት ትፈልጋለች፣ ግን እሱ መሄድ አይፈልግም። ከእሷ ጋር መሆን አይፈልግም። አውቃ አይደለም እኮ የምታወራው። የት ጠፋው?
አውቃት አወራ እንዴት አታውቅም? ድንጋይ ራስ ታውቃለች። ለምን አታውቅም? እሷ እንዳይናቀባት እኮ ፈርታ እኮ ነው። ደንግጣለች። አይታችኋል? አዎ እሷ እኮ ምን እንዳለች የኔ አንቺ ጋር አይሰራም አለቻት። አሃ ይሄንንም ማወቅሽ ራሱ ትልቅ ነገር ነው አለች እርሚ። ስለዚህ እሷ አሁን ፈርታለች። በጣም ፍራቻ ላይ ነው ያለችው እንዳይወጣበት። ፎክራ እኮ ነው ያለችው። አሳያችሁ። እኔ እኮ እስከ መቼ ነው እሱን አዳንዝዛ የምታስቀምጠው ቤት ውስጥ? እስከ መቼ ነው? ወንድ ልጅ ሲወጣ ሲገባ ነው፣ ሰርቶ ሲገባ ነው። እንደ ወንድ ልጅ አድርጋው ነገር እኔ አውቃለሁ ታዩት ችግር የለም ብላ እኮ ነው የሄደችው። እኔ አድርጋው ፈልገው ነገር ይናል። አሁን እኔ ደስ ያለኝ ሁሌ እንደዛ አተሽ ነው። ግን ሁሌ እንደዛ አተሽ ነው። ምንም የምታመጣው ነገር የለም። ደስ ያለኝ ነገር ግን ማለት ነው። ይኸውላችሁ አንድ ነገር እንገራችሁ እዚህ ጋር ማለት ነው። እዚህ ቤት ተራ በተራ አወራም ሰው በቃ ልሂድ መሰለኝ። ምን አይነት ሰው ነው? አንድ እንገራችሁ። እሷ ግን ከቤተሰቦቹ ጋር ተጣልታ ከወንድሞቹ ከእህቶቹ ጋር ተጣልታ እሱን ብቻ ነው የምትፈልገው። ነገ ጠዋት እኮ ወንድሞቼ ቤተሰቦቼ ብሎ ሊመጣ ይችላል። እሱ ሲሙን ቆይ ሳሚራ ቆይ አንድ ነገር ላስረዳችሁ። ቆይ ሙይት ያጂ ውዴ ትላንትና በተለቀቀው ቪዲዮ ላይ ምን ብሎ ጥሩ ነው እነሱ ማለት ነው በጎች ተሰባስቦ ሩታ ከዚህ በኋላ ዴቭና ቡዘንቲታ ሌላ ሰው በሌላ ሰው ስልክ ደውላ አብርሽና ብላ ጠርታ አስወጥታ ይዛ መሄድ አለባት እንጂ ከዚህ በኋላ ዴቭና ቡዜ በመካከላቸው ከገቡ እሷ ልጁን አታገኙም። ግዴታ ነው እንደ እናንተ ትዳር ማለት ምን አይነት ደነዝ ህዝብ ነው? ሰምቻለሁ። በጎቹ እንደዚህ እያሉ ነው። ታውቃላችሁ አሁን እሷ አሁን ሩታ ማለት ነው ከሷ ጋር ይሆናል ከሄርሜላ ጋር ይሆናል ብላ ነው። አሁን ሄርሜላ ጋርም ሳይሆን እሷ ጋርም ሳይሆን ቤተሰብ ጋር መሆኑ ምንም አታመጣም፣ ምንም አታረግም። ታያለህ፣ ምንም አታመጣም። አዎ ግን ያስጠላል። እግዚአብሔርን በዝልክ አሁን ምንድነው ኤፍሬምን ነው በቃ ሰዎቹ እየፈሩ ያሉት። ኤፍሬም እኮ አሁን ቤተሰብ ጋር ሄዶ እሱን ነው የሚያጠቃው። ምንም አያደርግም። ጋንፎ ጋሽዬ አንዴ ይሁን አንተ ካለው በቃ ካላስ ግን ጓደኞቹ ይሄ አሚሮ ያውቃል ኤፍሬም እንደጠቃ የሚሰጣ አይመስለኝም። ሲጀመር እሱ ኤፍሬም የሚያደርገው ነገር ጋሽዬ ሁሉም ነገር ያውቃል። ስለዚህ ቤቱ ላይ ሂዱጣ አንተ ቁጣ ከተባለ ካላስ በቂ ነው። ምን ሆናችሁ አሁን? ብዙ ሲጀመር ቤት አታስቀምጥም፣ እሷ ቤት አታስቀምጥም። ታላላችሁ እኔ ላንቺ ብዬ እየታገልኩ አንቺ ካልገባሽ እግዚአብሔርን ባናትሽ ነው ማቆምሽ። አዎ ላንቺ ብዬ ብዙ ነገር ስሟ ማለት ነው። ስምሽን ቆይ እኔ ስምሽን በትክክል ነው የምጠራው? እስቲ ንገሪኝ። ኦብሴ ትክክል ነው እንደዚህ? ኦብሴ እናንተ ማለት ነው። ዛሬ ኮንግራ እንኳን ደስ አላችሁ በሉ። ሌላ ወሬ በዚህ ወጣት እዚህ ገባ ወረደ። እንኳን ደስ አለሽ ኦብሴ። ብሎናል። ኦብሴ እናመሰግናለን። ኦብሴ እኔ የጀመርኩት ነገር ላንቺ አይሰራም። ስለዚህ አሁን ቀጥ ላጥ ብለሽ ዝም ብለሽ ተቀመጭ አርፈሽ። ምን ነው እንኳን ደስ አለሽ፣ እንኳን ደስ አለሽ። እኔ የጀመርኩት ነገር ስላንቺ አይሰራም። ግን ያው ምንም ማድረግ አልችልም። እየተቃጠለሽ ነው ማለት ነው። እኔ ሳላቅ ተዋረድኩ በአደባባይ ማለት ነው። አንቺ እኔ በንዴት ነበረና በዛን ጊዜ ተናድጄ ነበረና እንደሰራው ተናገርኩ ማለት ነው። ተዋረድኩ። እንዴት ትርጉም የለም። ሽንት ማቆጣጠር አጡ እኮ ቆንጆ ሴቶች እኮ አየክ። እነሱ ቆንጆ ከሱም ያው አይበልጥ። ወንድ ልጅ መቼም ቢሆን ቆንጆ ነው። ወንድ ልጅ ቆንጆ አይደለም ማለት አትችልም። አንቺም በእነሱ ተርታ ላይ ነው ያለሽ? አይ እኔ የራሴ ፕላን ያለው ሰው ነኝ። ግን አንተ ምንድነው ሐሳብክ? አሁን ምን አስበክ ነው? ቆይ ችግርክ ምንድነው? አሁን አስረዳኝ። አዎ እኔ ፈራውኝ። በቃ ልጁን በቃ በጣጥሳችሁ ልትጥሉ ነው መሰለኝ። ፈራውኝ። እንደሱ ጀግና ከሆንክ አንተም የማይቀረው ሞቴን በሱ ልሙተው ከመሬት በላይ ነው ሰምም ይቀረው ተብሏል። ሰበር ዜና አድማጭ ተመልካቾቻችን ዜናችን ቀጥለዋል። ላይክ፣ ሼር፣ ሰብስክራይብ በማድረግ ከናንተ ይጠበቃል ማለት ነው። እንግዲህ ቲክታክ መንደር ጦርነቱ ቀጥሏል ማለት ነው። በማይክል ጃክሰን ጉዳይ ማይክል ጃክሰን አሁንም ተመልሶ ወደ ሄርሜላ ሊገባ ነው እንግዲህ በማለት እያንቀጠቀጡት ይገኛሉ ማለት ነው። የፍቅር ጀማዎች በድጋሚ እንኳን ደስ ያላችሁ ብያለሁ ማለት ነው። እንግዲህ